ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጀነራል ተፈሪ በንቲ አገዳደል የደርግ አነሳስና የኤርትራና የትግራይ እንቆቅልሽ ጦርነት ከሚለው የመቶ አለቃ ታደሰ ቴሌ ሳልቫኖ የተወሰደ። የክቡር ጀነራል ተፈሪ በንቲ አጭር የህይወት ታሪክ። በቀድሞ ሸዋ ጠቅላይ ግዛት ሰንዳፋ ወረዳ ለገዳዲ ቀበሌ ገበሬ ማህበር ጥቅምት 9 ቀን 1914 ዓመተ ምህረት ከአባታቸው ከአቶ በንቲ ዳርጌ ከእናታቸው ከወይዘሮ አየለች አበበ ተወለዱ። እድሜያቸው ለትምህርት ሲደርሱ በአካባቢያቸው በሚገኘው የቄስ ትምህርት ቤት ፊደል ቆጥረው እስከ ቅኔ መድገም ደርሰዋል። ከዛም የጣሊያን ወረራ በሀገራችን ላይ በተደረገበት ወቅት ከነበሩት አርበኞች ጋር በመሆን 5 ዓመት ሙሉ ከጠላት ጋር ተዋግተዋል። ከድል በኋላ መስከረም 1934 ዓመተ ምህረት በእንግሊዝ መንግስት ወታደሮች ይመራ በነበረው የኢትዮጵያ መደበኛ ጦር በመሆን ተቀጠሩ። በ1936 ዓመተ ምህረት 7ኛ ኮርስ የእጩ መኮንንነት ኮርስ ሆለታ ገነት ወይንም በወቅቱ አጠራር ቀዳማዊ ኃይለ ሥላሴ ጦር ትምህርት ቤት ገብተው 1937 ዓመተ ምህረት በምክትል መቶ ልቅና ተመርቀዋል። በትምህርት መሰናዶ በኩል 1939 ዓመተ ምህረት አዲስ አበባ ዳግማዊ ሚኒሊክ ትምህርት ቤት በማታ መርሃ ግብር በመግባት ከ8ኛ እስከ 12ኛ ክፍል ተከታትለዋል። ከዛም በውጭ ሀገር በተለይ በአሜሪካን ኮሌጅ በመግባት አጥጋቢ ውጤት በማግኘት ወደ ሀገር ቤት ተመልሰዋል። የእንግሊዘኛ፣ የፈረንሳይኛ ወይንም ፍሬንች፣ የአማርኛና ኦሮምኛ ቋንቋዎችን ተርጓሚና ተናጋሪ የሆኑት ብርጋዴር ጀነራል ተፈሪ በንቲ በተለይ በእንግሊዘኛ ቋንቋ ተናጋሪነታቸው አሜሪካን ሀገር የሚሊተሪ አታሼ በነበሩበት ወቅት በአሜሪካ መንግስት የልዩ ችሎታ መመዘኛ የሆነ ሜዳሊያና 15000 የአሜሪካ ዶላር ተሸልመዋል። የሽልማትና ስጦታ በአፍሪካ ታሪክ ውስጥ የመጀመሪያው ሽልማት ነው። ረጋ ያሉና ከመናገር በፊት 2-3 ጊዜ ማሰብ ችሎታ የነበራቸው ብርጋዴር ጀነራል ተፈሪ በንቲ ከ1959 እስከ 1963 ዓመተ ምህረት በአሜሪካ ሚሊተሪ አታሼ በነበሩበት ወቅት ባሳዩት ከፍተኛ የዲፕሎማት ሥራ ተመስግነው ተሸልመው ወደ ሀገራቸው በመመለሳቸው ከቀዳማዊ ኃይለ ሥላሴ መንግስት የብርጋዴር ጀነራል ማዕረግ እድገት የተሰጣቸው የተከበሩ ሰው ነበሩ። በውትድርና ህይወታቸው ክፉ ቃል ካፋቸው የማይወጣ ብርጋዴር ጀነራል ተፈሪ በንቲ በህግ ትምህርት በከፍተኛ ዲፕሎማ በአሜሪካን ሀገር የተመረቁ ሲሆን በ4ኛ ክፍለ ጦር ምክትል አዛዥነት በሀገር መከላከያ ሚኒስቴር ወታደራዊ መረጃ ረዳት መምሪያ ኃላፊነት ከዛም በመስከረም ወር 1967 ዓመተ ምህረት በኤርትራ በሚገኘው 2ኛ ዋሊያ ክፍለ ጦር ዋና አዛዥነት ተመድበው በመስራት ላይ እያሉ 2 ወር እንዳገለገሉ በደርጉ ተመርጠው ህዳር ወር 1967 ዓመተ ምህረት የደርጉ ሊቀመንበር በመሆን ለ26 ወራት ወይንም ከ2 ዓመት በላይ ከህዳር 1969 እስከ ጥር 26 ቀን 1969 ዓመተ ምህረት ድረስ የደርጉ ሊቀመንበር ሆነው ሰርተዋል። የጀነራል ተፈሪ የአገዳደላቸው ሁኔታ። ብርጋዴር ጀነራል ተፈሪ በንቲ የመጀመሪያ ልጃቸው አቶ አይናለም ተፈሪ እኔ አሜሪካ ሀገር ያለው የኢሃፓ አባል ተመልምያለሁ። እዚህ ከመጣው ሻምበል አለማየሁ ኃይሌ በጥብቅ ሚስጥር በሰጠኝ የዓላማ አንድነት አባትህም የኢሃፓ የኢትዮጵያ ህዝቦች አብዮታዊ ፓርቲ አባል እንዲሆንልን ተማጸንልን። ነገሩም አባትህ አባል ከሆነ ከአንድ ወር በኋላ ሚኒስቴር ሆነ ትሾማለህ ስላሉኝ እባክህን የኢሃፓ አባል ሆነ ተመልመልልኝ ይላል። ጀነራል ተፈሪ ልጁን በጣም ይወድና ያከብረው ስለነበር ተስማማ። ታኅሳስ 7 ቀን 1969 ዓመተ ምህረት ሻምበል አለማየሁ ጀነራል ተፈሪ በንቲን በልጃቸው አማካኝነት የኢሃፓ አባል አድርጎ መለመላቸው። ጀነራል ተፈሪ በንቲ ቀይ መብራት ውስጥ ገቡ ማለት ነው።
ሁለተኛ ጀነራል ተፈሪ በንቲና ሻምበል አለማየሁ ኃይሌ የደርግ አባላትን በዘዴ አፍነው በቁጥጥር ስር ለማዋል አደገኛ ዕቅድ አወጡ። በኮልፌ ፖሊስ ማሰልጠኛ ለ250 የፖሊስ አባላትን ልዩ ስልጠና ይሰጣቸዋል። ስልጠናው ከጥር 3 ቀን 1969 ዓ.ም ጀምሮ በቀን ከ8 ሰዓት የበለጠ የኮማንዶ ትምህርት ይሰጣቸው ነበር። የስልጠናው ዋና ዓላማ አንደኛ የደርግ አባላትን በክፍለ ሀገር ያሉትንም ሆነ በመሃል ሀገር ያሉትን የኢሃፓ አባል ያልሆኑ ደርግ አባላትን በገቡበት ገብተው በማሰር ወደ ኮልፌ ማሰልጠኛ ለመውሰድና በደርግ አባላት ላይ ጦር ሰራዊትና አየር ወለድ ጦር እንዲሁም ህዝቡን አሳምፀው ኮሎኔል መንግስቱ ኃይለ ማርያምን የደርጉ ምክትል ተቀዳሚ ሊቀመንበርነትን ለመቀማት። ሁለተኛ በደርግ ምትክ በጥር ወር መጨረሻ 1969 ዓመተ ምህረት አንድ ከሲቪልና ከሚሊተሪ የተውጣጣ ጊዜያዊ መንግስት ለማቋቋም አስበው ህዝባዊ ስብሰባ ጥር 23 ቀን 1969 ዓመተ ምህረት ጠሩ። የሱዳን መንግስት አድሃ ጋር ተባብሮ በሀገራችን ላይ እያደረገ ያለው ወታደራዊ ዘመቻ ለማውገዝ ጀነራል ተፈሪና ሻምበል አለማየሁ በጠሩት ህዝባዊ ስብሰባ ህዝቡ አብዮት አደባባይ ከዳር እስከ ዳር ሞላ። ብዙ ሴራ ተደርጎባቸዋል። ቃለ ምልልስ ከጓድ መንግስቱ። ስለዚህ ጉዳይ ጓድ ኮሎኔል መንግስቱ ከዚምባብዌ ሐራሬ ከደራሲው ጋር ቃለ ምልልስ አድርገዋል። እንደሚከተለው ይቀርባል። ጥያቄ ጥር 26 ቀን 1969 ዓመተ ምህረት በኢሃፓ አባላት ላይ የተደረገ እርምጃ ከማን ጋር ሆነው ነው ያቀዱት? መልስ ኮሎኔል መንግስቱ ኢሃፓዎች ሳይቀድሙን ቀድመናቸዋል። ነገሩን የሚወሰነው ጥር 25 ቀን 1969 ዓመተ ምህረት ነበር። እኔና ሌተናንት ኮሎኔል ዳንኤል አስፋው ሁለት ስማቸውን መጥቀስ የማልፈልገው የደርግ አባላት ሆኜ በኢሃፓ አባላት ላይ አብዮታዊ እርምጃ እንዲወሰድ አድርገናል። ዝግጅት ጥር 26 ቀን 1969 ዓመተ ምህረት በቤተ መንግስት ጥበቃ የተሰማራው ብረት ለበሱና እግረኛው ለከፍተኛ ግዳጅ እንዲዘጋጅ የኢሃፓን አባላት ከደርግ አባላት ለይተው ወደ ተዘጋጀላቸው ወስደው አብዮታዊ እርምጃ የሚወስድ የተለየ ግዳጅ እንዲሰጣቸው እነሱም ያለምንም ርህራሄ አብዮታዊ እርምጃ እንዲወስዱ ሰዎቹ ከተገደሉ በኋላ የቀብር ስነ ስርዓት የሚፈጽሙ የሰራዊት አባላት ተለይተው ግዳጅ እንዲሰጣቸው የተቀረው ሰራዊት በአንደኛ ደረጃ ተጠንቀቅ በከፍተኛ ጥንቃቄ ብረት ለበሱን ጨምሮ እንዲዘጋጅ ትዕዛዝ ለደርግ ጥበቃ መምሪያ ኃላፊ ሌተናንት ኮሎኔል ዳንኤል ሰጠው። ጥር 26 ቀን 1969 ዓመተ ምህረት እኔ ወደ ቢሮ የገባሁት ከጧቱ 1 ሰዓት ነው። ሁሉም ጦር በቂ ዝግጅት ማድረጋቸውን ተረዳው። ጠላት እንደሚደመሰስ እርግጠኛ ሆንኩ። የኢሃፓ አባላትን እንዴት ወደ አንድ ማዕከል መሰብሰብ እንደምንችል ዘዴ ፈለግን። ከየቢሮአቸው ይዘናቸው ወደ ተመረጠ ቦታ አሰባስበን እርምጃ ለመውሰድ አሰብን። ይህ አደገኛ መሆኑን ተገነዘብኩ። ሌላ አማራጭ አሰብኩ። እሱም በስብሰባ ስም ወደ አዳራሹ ሁሉንም ጠርቶ ወጥመድ ውስጥ ማስገባት። በዚህም መሰረት ሁለተኛ የእድገት በህብረት ዘመቻ ዕቅድና ፕሮግራም በምን መልኩ መከናወን እንዳለበትና አንደኛ ዙር እድገት በህብረት ዘመቻ ደካማ ጎንና ጠንካራ ጎን ለመገምገም የዘመቻው ኃላፊ ጓድ ሻምበል ፍቅረ ስላሴ ወግ ደረስ ሪፖርት እንዲያቀርቡ ብርጋዴር ጀነራል ተፈሪና እኔን ጨምሮ በስብሰባ ቦታ እንድንገኝ ጥሪ ተላለፈ። ሁላችንም ስብሰባ አዳራሽ ተገኝተናል። ሻምበል አለማየሁ የዕለቱን አጀንዳ ማንበብ ጀመረ። እኔ ሻምበል ዳንኤል እንዲደወልልኝ አደረገ። ኮሎኔሉ ስልክ ደውሎ እኔ ያነሳሁና ስልክ ከጎንደር ፈልጎኛል ብዬ በፍጥነት ወጣሁ። ጎንደርን የመረጥኩበት ምክንያት ኢድህ በአካባቢው ይዋጋ ስለነበረ ነው። እንደወጣሁ መውጣት በማይችሉ ደረጃ ጦሩ ተጠግቶ ስለነበር ሁሉም ትጥቅ እንዲፈቱና ለብቻቸው ተለይተው ጋራዥ መዝጊያ ቤተ መንግስት ውስጥ ወዳለው ክፍል መወሰድ ያለባቸውን ስም ዝርዝር ለጦር ቡድኑ መሪ ተሰጥቷል። ጀነራል ተፈሪን ጨምሮ የተፈለጉ ሰዎች በቁጥጥር ስር ዋሉ። እርምጃ ተወሰደባቸውና በ3 ደቂቃ ልዩነት የተያዙት ሰዎች የቀብራቸው ስነ ስርዓት ተፈጸመ። አብዮቱ ከተከላካይነት ወደ አጥቂነት ተሸጋገረ። ጥያቄ ጓድ ፍቅረ ስላሴ ወግ ደረስ ከተገደሉት ሰዎች ጋር ተይዘው ወደ መገደያ ቦታ ተወስደው ነበር። እንዴት ሊወጡ ቻሉ? መልስ ፍቅረ ስላሴ የኔ ደጋፊ ጓድ ነው። በስህተት ወደ ግራና ቀኝ የደርግ አባላትን ሳንለይ
በስህተት ወደሚገደሉት ሄደ። ለጥቂት ሳይገደሉ ቀርተዋል። የኔ አጃቢዎች ፍቅረ ስላሴ ወደዚህ ገራዥ ነው የገባው፣ እሱም ይገደሉ ሲሉ ኮሎኔል ዳንኤል ሰምተው እየሮጡ ሄደው ከግድያ ጣቢያ አውጥተው ከዛ እርምጃ በሰዎቹ ላይ ተወሰደ። በወቅቱ ሻምበል ፍቅረ ስላሴ ተራ የደርግ አባል ነው። ከጊዜ ወደ ጊዜ ባሳየው መሻሻል ለትልቅ ኃላፊነት በቅተዋል። በወቅቱ በስህተት ተገሎ ነበር። ህዝቡ ሌተናንት ኮሎኔል መንግስቱ ኃይለ ማርያም በአብዮት አደባባይ ባለመገኘታቸው በጣም አዘነ። አለ የምንለው የአብዮቱ ከፍተኛ ወገን ኮሎኔል መንግስቱ እንዴት ሳይገኝ ይቀራል ብሎ ከፍተኛ ተቃውሞ አሰማ። ብርጋዴር ጀነራል ተፈሪ ለህዝባዊ ስብሰባ ንግግር ሲያደርጉ ህዝቡ ባጸፋው የታለ መንጌ ከመንግስቱ ኃይለ ማርያም ጋር ወደፊት ለአዳሪ ያደሩ ይውደሙ እያለ ተቃውሞውን አሰማ። የነ ጀነራል ተፈሪ በንቲ እልቂት የጥር 26 ቀን 1968 ዓመተ ምህረት እልቂት ኢህአፓ በደርግ ውስጥ ሰርጎ በመግባት የደርግ አባላትን ከፋፍሎ ለመምታትና የተቀሩትን አስሮ ለፍርድ ለማቅረብ ብርጋዴር ጀነራል ተፈሪ በንቲን ተገና አድርጎ ብዙ ጥፋት ለመፈጸም በአቋራጭ ስልጣን ለመያዝ ወጥመድ ዘረጋ። የኢህአፓ ዋና ጠላት ሌተናንት ኮሎኔል መንግስቱ ኃይለ ማርያም ናቸው። መስከረም 13 ቀን 1969 ከኢህአፓ ግድያ ያመለጡ ሌተናንት ኮሎኔል መንግስቱን በዘዴ ከስልጣን ውጪ ለማድረግ ከበርዘብ ሪፖርት ይደርሰዋል። ኮሎኔል ዳንኤል ሁለት ሰው ያዝና ሻለቃ ዮሐንስን ለምን ለማውጣት እንደተጣደፈ ለማጣራት ቢሮ ውስጥ ሆኖ ያዛል። እነዛ ሁለት ወታደሮች ሻለቃ ዮሐንስን ይዞ ከነሙሉ ትጥቁ ወደ ኮሎኔል ዳንኤል ያመጣሉ። ኮሎኔል ዳንኤል ሊገለኝ ነው የፈለገኝ ብሎ በግሉ ውሳኔ ላይ ይደርሳል። ከዛ ሁለቱን ወታደሮች በአውቶማቲክ ጥይት ይጥላቸውና ኮሎኔል ዳንኤልንም ገደለው። ከዛ ዶክተር ሰናይ ልኬ ደንግጠው ከቢሮ ሳይወጣ እሱንም ይገልና ተኩሱ ይፋፋማል። ከዛ ብረት ለበስ መሳሪያ የገባበት ገብቶ ገደለው። እኛ ተደናግጠን ብረት ለበስ ወይንም ታንክ ውስጥ ገባን። ሁኔታው ሲጣራ ግለሰብ ሆኖ በመገኘቱ ስብሰባችንን ቀጠልንና ስለ ጉዳዩ አጠር ያለ ማብራሪያ ሰጠውና ስብሰባው አበቃ። ኢህአፓ በኮልፌ ፖሊስ ማሰልጠኛ 250 አባላትን ያሰለጥን ነበር። ጥያቄ፣ ሰዎቹ ከተገደሉ በኋላ የቀሩት የደርግ አባላት እንዴት ሆኑ? 7 ሰዎች ላይ አብዮታዊ እርምጃ ከተወሰደ በኋላ ወዲያውኑ የደርግ አባላት በድጋሚ በዛቸው አዳራሽ ተሰበሰብን። ስለ እርምጃው ሁኔታ የደርግ አባላትን በማነጋገር እያለው ከውጪ ቤተ መንግስት ግቢ ውስጥ ተኩስ ተከፈተ። ሁላችንም ደነገጥን። እኔ መሰለኝ የታጠቀ የኢህአፓ ቡድን በግቢው ላይ ማጥቃት የሰነዘረ መሰለኝ። ነገር ግን አንድ ሻለቃ ዮሐንስ ምትኩ የተባለ የደርግ አባልና የኢህአፓ አባል መሆኑን አናውቅም ነበር እንጂ እሱም እርምጃ ከተወሰደባቸው ሰዎች አንዱ ይሆን ነበር። ሻለቃ የደርግ ወንጀል ምርመራ ኃላፊ ነበር። እነ ጀነራል ተፈሪ መያዛቸውን ሰምቶ ከቤተ መንግስት ግቢ ለመውጣት ከበር ዘቦች ጋር ይነታረካል። የገባ እንዳይወጣ ከውጪ ማንም እንዳይገባ ትዕዛዝ ተሰጥቶ ነበር። ሻለቃ ዮሐንስ ይህንን ትዕዛዝ ለመጣስ ይሞክራል። ጥያቄ፣ ሻለቃ ዮሐንስ ይህንን ትዕዛዝ ለመጣስ ይሞክራል? ለኮሎኔል ዳንኤል ዓላማው ምን ነበር? በመሰረቱ ኢህአፓ መስሎት እንጂ እንኳን 250 ተራ ፖሊስ አባላት ቀርቶ አንድ የታጠቀ ሜካናይዝድ ብርጌድ ቤተ መንግስት ጥበቃ ላይ የነበረውን ኃይል መቋቋም አይችልም። በቤተ መንግስት ያከማቸናቸው ታንከኛ ከናዝሬትና ከሐረር በጥንቃቄ ተመልምሎ ሀገር ወዳዶቹ የተከማቹበት ጥበቃ ብርጌድ ነው። በምንም አይነት በወቅቱ ይህንን ኃይል በትኖ ደርግን በቁጥጥር ስር የሚያውል የለም። በክቡር ዘበኛ ጦር በአየር ወለድ ሻለቃና በተለያዩ የጦር ክፍሎች መፈንቅለ መንግስት ለማድረግ ብዙ ጥረት አድርገዋል። ግን ምኞት ሌላ መፈንቅለ መንግስት ሌላ በመሆኑ ሁሉም ሳይሳካላቸው ቀርቷል። አመሰግናለሁ። ኮሎኔል መንግስቱ ኃይለ ማርያም። ለዛሬ አበቃን። የዛሬው ታሪክ እንዴት ነበር? ሐሳባችሁን ኮሜንት ላይ አስቀምጡልን። ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ።